بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله. يقول الشيخ رحمه الله إن شاء الله زاري كدروس المهمة درساتنا مهنو تمرتاتشن الدرس التاسع يهنا المالتنو الدرس تمرتالو التاسع زطنيو تمرتالو እንግዲህ ከብዙ ደርሶች ናቸው እንግዲህ ወደፊት የሚጠቅሱትና ከነዛ ከድሩስ المهمة ተብላ ከምትጠራው كتابቱ ደረሶች ናቸው ትምርት ናቸው በደረስ የተከፋፈሉትና ከነዛ ውስጥ ዘጠነኛው ደርስ አሉ الدرس التاسع ዘጠነኛው ደርስ በያኑ ገለጻን በተመለከተ የሚናገር የሆነ ርዕስ ነው አሉ። አተሸሁዲ ተሸሁድ ማለት ነው እንዴት አድርገን ማለት እንዳለብን የሚናገር የሆነ ርዕስ ነው አሉ። በያኑ ገለጻን በተመለከተ التشهد ተሸሁድ ማለት ነው። ተሸሁድ ማለት التحيات لله والصلوات የምንለው አባባሉና ከፊያውን በተመለከተ የሚናገር ሆነ ርዕስ ነው አሉ። እንደሚታወቀው ተሸሁድ የሚባለው ነገር ግዴታ ነው። ስለዚህ ማነው ያንን የምንለው ደግሞ ከመልእክተኛው አለይሂ ሰላቱ ወሰላም በብዙ አባባልና በብዙ አይነት ከፊያና ቅርጽ ማለት ነው መጥቷል። ነገር ግን በጣም በላጭ ሆነውን ማለት ነው ከፊያ እዚህ ላይ ማነው ይጠቅሳሉ። ስለዚህ ተሸሁድ ላይ ስንቀራ በዚህ አሁን እዚህ በመንቀረው ሆኖ ነው ማለት ያለብን። ምክንያቱም ሷሂህና ትክክለኛ የሆነ ይሄ ስለሆነ ማለት ነው። በያኑ ገለጻ ነው አሉ። አተሸሁዲ ተሸሁድን ማለት ነው መግለጽን በተመለከተ ነው አሉ። وهو ይሄ ተሸሁድ ማለት أن يقول ብሎ ሊልነው አሉ። أن يقول ብሎ ሊልነው بمعنى ማለት ነው ተሸሁድ የሚሰግድ የሆነ አካል ሊልነው አሉ። ተሸሁድ ላይ ምን ሊልነው التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله የሚለውን ይላል ማለት ነው። እስከዚህ ድረስ ነው። ይሄ ነው እንግዲህ ተሸሁድ ተብሎ የሚጠራው ማለት ነው። التحيات ማለት ሁሉም አላህ የሚላቅበት ነገር በጠቅላላ ሊላሂ ለአላሁ ሱብሃነሁ ወተዓላ የጸደቀና የተረጋገጠ ነው አሉ። والصلوات يعني ማነው ሸውጡ ሶላለ በደንብ አድርገው ፈስሮታል። والصلوات ማለት ዱዓዎች በጠቅላላ ለመና በጠቅላላ ለአላህ ብቻ ነው። ወይም ደግሞ الصلوات الخمس አምስት አውቃት ሶላት ማነው ዙሁር፣ ዓሱር፣ መግሪብ፣ ኢሻ፣ ሱብህ እነዚህ በጠቅላላ ለአላሁ ሱብሃነሁ ወተዓላ ብቻ ነው የሚሰገዱት ነው። والطيبات እንደዚህ ነው ማለት ነው መልካም ነገራቶች ከንግግርም ሆነ ከስራ ጥሩ ነገራቶችና ጥሩ ስራ ለአላሁ ተባረከ ወተዓላ ብቻ ነው የሚገባው ማለት ነው። السلام سلامتا يسفن عليك بانت لي سلامتا يسفن أيها النبي أنت يتكبركنا يتلاك يهونكو نبي هوي بانت لي الله السلامتا يسفن مالتنا ورحمة الله يا الله سبحانه وتعالى أزنة يسفن وبركاته نزل مانو خير يبزا له مالتنا بركة مالت خير سراه يبزا يدرج له يا مالتنا خير هن يبزا له مالتنا. والسلام علينا سلام تبني على يسفن وعلى لا يمرتن عباد الله بالله سبحانه وتعالى باروچم ላይ يا الله سلام تيسفن الصالحين دغاغنا ملكام بهونت بالله تبارك وتعالى باروچ ላይ يا الله سبحانه وتعالى ማነው سلام تيسفن ማለት ነው። أشهد أمسكرالهኝ أي أعترف بقلبي وأقر بلساني بقلبي أقطرالهኝ بملاسيم أني أرغاغطالهኝ ألا إله أي لا معبود بحق بأونة ማለት ነው የሚመለክ አምላክ የለም ብዬ መሰክራለሁ إلا الله عند الله سبحانه وتعالى ብቻና ብቻ እንጂ ሌላ አካል ማንንም የለም ብዬ መሰክራለሁ ማለት ነው። وأشهد مسكراله أن محمدا ملكتنا عليه الصلاة والسلام عبده ባሪያው ናቸው ورسوله መልእክተኛው ናቸው ብዬ መሰክራለሁ የሚለውን ይሄን ማነው ተሸሁድ ይላል ማለት ነው። ከዛ ይሄን ካለ በኋላ ثم ከዛ በኋላ يصلي صلوات ያወርዳል على النبي صلى الله عليه وعلى اله وسلم በመልእክተኛው صلى الله عليه وعلى اله وسلم ላይ صلوات ያወርዳል። ويبارك بركانم ያወርዳል عليه በመልእክተኛው عليه الصلاه والسلام ላይ በረካን ማነው ያወርዳል። አላህ ሆይ ያኒ ማለት ነው ኸይራቸውን አብዛላቸው እያልን በመልእክተኛው عليه الصلاه والسلام ላይ ማለት ነው በረካን እንዲያወርድባቸው አላሁ ተባረከ ወተዓላ ማንን ጠይቃለን።
نعم ስለዚህ በታዲያ በመልእክተኛው አለይሂ ሰላቱ ወሰላም ሶላዋት ስናወርድና እንደዚህ ነው ማለት ነው በረካ ሰይኒማኑ አላህ እንዲያወርድባቸው ስንጠይቅ እንድታድርገን ነው ወደፊት ማነው ገለጹት فيقول ብሎ ይላሉ በመልእክተኛው አለይሂ ሰላቱ ወሰላም ሶላዋት ሲያወርድና በረካን ሲጠይቅ ብሎ ይላል ምን ይላል اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد የሚለውን ይላል ማለት ነው اللهم صل ጌታዬ ውዳሴህን አውርድ على محمد በመልእክተኛው አለይሂ ሰላቱ ወሰላም ላይ ውዳሴህን አውርድ وعلى ال محمد እንደዚህ ነው ማለት በመልእክተኛው አለይሂ ሰላቱ ወሰላም ቤተሰቦቹ ላይ ያንተ ውዳሴ ይስፈን ብሎ ዱዓ ያደርጋል ከማለክ ማለት ነው ሶለይተ እንዳወደስከው ውዳሴህ እና ማላቀህ እንደሰፈነው على ابراهيم በኢብራሂም ላይና وعلى ال ابراهيم በኢብራሂም ቤተሰቦቹ ላይ ማን ነው ያንተ ውዳሴ እንደጸደቀው በመልእክተኛው አለይሂ ሰላቱ ወሰላምና በቤተሰቦቻቸው ላይ ያንተ ውዳሴ ይስፈን ብሎ ዱዓ ያደርጋል ኢነከ አንተኮ ማለት ነው ሐሚዱን አይ መህሙዱን ማለት ነው ምስጉነህና መጂድ የተላከነህና ብሎ አላሁ ተባረከ ወተዓላ ማነው ይለምናል ማለት ነው ከዛ ደግሞ ወይባሪክ እንግዲህ ወይሰሊ ዐለ ነብይ ሰለላሁ ዐለይሂ ወሰለም ያለው ይሄ ነው በመልእክተኛው አለይሂ ሰላቱ ወሰላም ሶላዋት የምናወርደው እስከዚህ ድረስ ነው ወይባሪኩ ዐለይሂ በመልእክተኛው ላይ ደግሞ በበረካ ማለት ነው ዱዓ ያደርጋል ማኒ ማለት ነው በረካ ያወርዳል ስንል ምን ብሎ ነው የሚያወርደው ወባሪክ አለ ሙሐመድ ብሎ ዱዓ ያደርጋል ወባሪክ ኸይርህን አብዛ አለ ሙሐመድ በሙሐመድ ላይ ኸይርህ ብዙ ይሁን ብሎ አላሁ ተባረከ ወተዓላ ይጠይቃል ወዓላ ላይ ማለት ነው አሊ ሙሐመድን በመልእክተኛው አለይሂ ሰላቱ ወሰላም ቤተሰቦች ላይ ያንተ መባረክና ማነው ኸይር ማብዛቱ በእነሱ ላይ ይጽደቅ ብሎ ያለ ማለት ነው ከማለክ ማለት ነው ባረክተ እንደባርአኒ እንዳበዛው ኸይር ብዙ እንዳረካቸው አላ ኢብራሂም በኢብራሂም ላይና ኢብራሂምን ማለት ነው ወዓላ አሊ ኢብራሂም በኢብራሂም ቤተሰቦች ላይ እንደባረከው ማለት ነው ኢነከ አንተኩ ሐሚዱን አይ መስጉነህና መጂዱን የተላክነህና ብሎ ማለት ነው በመልእክተኛው አለይሂ ሰላቱ ወሰላም ሶላትና ማለት ነው በረካን ያወርዳል ማለት ነው ከዛ በኋላ ይሄን ካለ በኋላ ثم ከዛ በኋላ ይሄን ካለ በኋላ ይስተዒዙ ይጠበቃል ማለት ነው ቢላሂ በአላሁ ሱብሓነሁ ወተዓላ ማነው ይጠበቃል في ውስጥ ማለት ነው التشهدي በተሸሁድ ውስጥ ማለት ነው الآخري በመጨረሻው ተሸሁድ ማለት ነው استعاذة ያደርጋል በመጀመሪያው ተሸሁድ ሳይሆን በመጨረሻው ተሸሁድ ማለት ነው ثم يستعيذ يتبقال بالله يتبقال بالله بالله سبحانه وتعالى يتبقال في التشهد بتشهد ውስጥ الآخري በመጨረሻው ተሸሁድ ውስጥ ማለት ነው بالله تبارك وتعالى يتبقال ከምን ማለት ነው ከአራት ነገራቶች ይጠበቃል መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት من عذاب ከቅጣት ማለት ነው ጀሃነም ከጀሃነም ቅጣት ማለት ነው ይጠበቃል አንደኛው ይሄ ነው يعني ما الله من أعوذ بك من عذاب جهنم بلو يتبقى المرتين ومن عذاب كقطعة دمو القبري كقبر مرتين قطعة دمو قبر لا يندر كتابلو كأب الله سبحانه وتعالى ما يتبقى المرتين الله عندي يتبقى يفلقال ومن فتنتي كفتنا من دمو كمن مكر مرتين المحيا بهوت لي كم يقطمن كونوا فتنا مانو بديني ملاي هنا بمانኛውም ያይማር ከሚያጋጥመኝ ፈተና በህይወት ሳለሁ ማለት ነው ዱንያ ላይ ስቀመጥ ወለመማት እንደዚህ ነው ልሞትም አካባቢ ማለት ነው ሞት አፋ ላይ በመቀርበት ሰዓት ከፈተና አንተ ጠብቀኝ ከመፈተን ማለት ነው ያኒ ማነው ጠብቀኝ ብሎ በአላህ ይጠበቃል ومن فتنتي አሁን ደግሞ ከፈተና ጠብቀኝ ብሎ በአላህ ይጠበቃል አልመሲሂ ያኒ ማነው አደጃል በከመሲሁ አደጃል ማለት ነው ፈተና ባንተ ተጠበቃለ ብሎ በአላሁ ተባረከ ወተዓላ ማነው ይጠበቃል ማለት ነው ኸይራን ማለት ነው ይሄ እንደዚህ ያደርጋል ከዛ ثم ከዛ በኋላ የተخيሩ من الدعاء ما شاء አሉ ማለት ነው ثم ከዛ በኋላ የተخيሩ ያመርጣል من الدعاء ከዱዓ ማለት ነው نعم خير ان شاء الله ማለት ነው خير እንጨርስና ማለት ነው እናወራበታለን ስለዚህ ምንድነው ማለት ነው ثم የተخيሩ ከዛ በኋላ ማለት ነው ያመርጣል من الدعاء ከዱዓ ማለት ነው ያመርጣል ما شاء የፈለገውን ማለት ነው ዱዓ ያደርጋል بمعنى ማለት ነው اللهم من أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال يميلوا مالتنا قال بحالا ثم يتخيروا كذا مرة من الدعاء كدعاء مرة ما شاء يفلقوا ما نادرق منه بفلقوا يعني بفلقوا ما ندعاء درق هذا ولا ይሄ ካደረገ በኋላ ማለት ነው በዱንያ የዱንያ ኸይር ነገር የአኺራ ኸይር ነገር ይጠይቃል ወላ ሲየማ በተለይ ደግሞ አሉ ወላ ሲየማ እንደው ግን በፈለገው ዱዓ ማድረግ ይችላል ነገር ግን በተለይ አለማእሱር የተነቀለው من ذلك ከዚህ ማለት ነው ከዱዓ ማለት ነው ከመልእክተኛው አለይሂ ሰላቱ ወሰላም የተነቀለው መልእክተኛው ዱዓ ያደርጉ ነበር በዚህ ዱዓ ያደርጉ ነበር ተብሎ ይመጣል አይደለ ያንን ዱዓ ብናደርግ የተበለጠ ያኒ በላጭ ነው እንጂ በፈለግነው በቃ ያኒ በዱንያም
የዱንያንም ኸይር ነገር የአኺራንም ኸይር ነገር መጠየቅ እንችላለን። ነገር ግን ወላሲየማ ነገር ግን በበላጭነት ንቁሮት የለውም። አልመእቱሩ የተነቀለው በተለይ ደግሞ የተነቀለው ከማን ከመልእክተኛው የተነቀለው ሚን ዛሊካ ከዚህ ከዱዓ መልእክተኛው እኮ ዱዓ ያደርጉበት ነበር በዚህ ዱዓ ያደርጉ ነበር ተብሎ የመጣልን ካለ ያን ማለት ነው በጣም የተወደደ ነገር ነው አሉ። ዝም ብለን በራሳችን ከምናረግ ሐዲስ ላይ መልእክተኛው ዱዓ ባደረጉበት ዱዓ ብናረግ በጣም በላጭ ነው። ወሚንሁ አሁንም ደግሞ ማነው ከዛው ጭምርት ነው ወሚንሁ ያልን ነው ከዛው ጭምርት ነው አሉ። ወሚንሁ የሚለው ከዛው ጭምርት ነው ከምን ከመልእክተኛው አለይሂ ሰላቱ ወሰለም ከተነቀለው ጭምርት ነው። ምን የሚለው اللهم اعني على ذكرك وشكرك وحسن عبادتك የሚለው ማለት ነው። اللهم ጌታዬ ሆይ ብለን ዱዓ እናደርጋለን። መልእክተኛው አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር። اللهم ጌታዬ ሆይ አኢኒ እገዘኝ ብለን ዱዓ እናደርጋለን። አኢኒ እገዘኝ አላ ላይ ማለት ነው ذكرك አንተን በማውሳት ላይ ማለት ነው። አላ ذكرك ማለት አንተን በማውሳት ላይ ማለት ነው። እገዘኝ ብለን ዱዓ እናደርጋለን። ወሹክሪከ እንደዚህ ነው ማለት ነው። አንተንም በማመስገን ላይ አንተንም እንዳመሰግን አድርገኝ ብለን እንላለን። ወሁስኒ ዒባደቲከ በጥሩ ያኔ የተዋበና ያማረ የሆነ አምልኮ አንተን እንዳመልክ ግጠመኝ እገዘኝ ብለን እንላለን ማለት ነው። ወሁስኒ ማለት አሳምሪ ጥሩ በሆነ ዒባደቲከ ጥሩ በሆነ ኢባዳና የተዋበና ምርጥ በሆነ ኢባዳ አንተን ማለት ነው እንድገዛ እገዘኝ ብለን አላህን ማኑ እንለምናለን። اللهم ጌታዬ ሆይ ኢኒ እኔኮ ማለት ነው ዘለምቱ በድያለሁኝ ነፍሲን ማለት ነው በድያለሁኝ ዙልመን በደልን በድያለሁኝ ከሲረን ብዙ የሆነን ማለት ነው በደልን በድያለሁኝ ብዙ ወንጀልን ሰርቻለሁኝ ብለን ለአላህ እንተናነሳለን ማለት ነው። እኔ እናራግጣለን። ወላ ይግፊሩ የሚምር የለም ደግሞ አዝኑበ ወንጀሎችን ማለት ነው የሚምር የለም ፈጽሞ ኢላ አንተ እንጂ ማለት ነው። ማንም አካል ወንጀልን የሚምር አንድም አካል የለም ብሎ ማለት ነው አላሁ ሱብሓነሁ ወተዓላ ማነው ይለምናል ማለት ነው። ፈግፊር ሊ ያይማን ወንጀል የሚምረው ደግሞ አንድም አካል ስለሌለ አንተ እንጂ ፈግፊር ሊ ወንጀልን ማርልኝ ያይማን መግፊረተን ማህርታን ማርልኝ ማለት ነው። ፈግፊር ሊ ለኔ ማረኝ ወንጀልን ማርልኝ ምን ይሆነን መግፊረተን ማህርታን ምን عندك ካንተ ዘንድ የመነጨ የሆነን ማህርታን ማርልኝ ካንተ ዘንድ የመነጨ የሆነን ማህርታን ማርልኝ ብሎ የምንለው ማለት ነው። ወርሐምኒ እዘንልኝ ይላል ማለት ነው። ወርሐምኒ ማለት እዘንልኝ ብሎ እኔ አላህን ይለምናል። ኢነከ አንተኮ አንተ ነህና ማለት ነው። አልገፉሩ መሐሪ ነህና አርሂም አዛኝ ነህና ስለዚህ እዘንልኝ ወንጀሌንም ማርልኝ ብሎ አላህን ይለምናል ማለት ነው። ኸይረን በእንደዚህ ዱዓ ማለት ነው። ይሄን ዱዓ ማለት በጣም በላጭ የሆነ ዱዓ ነው ማለት ነው። አማሉ في التشهد بتشهد ما الأولي بمجمرة تشهد ما مالته بمجمرة تشهد ما فيقوم يقوم على سويه يمجمرة تشهد على المسائي ظهر كون من سيره يمجمرة تشهد كقرام بهلا فيقوم يقوم على بدجلال بعد بهلا الشهادتين كهولته شو مسكروش بهلا ماته أشهد أن لا إله إلا الله وأشهد أن محمدا عبده ورسوله قال بهلا بدجلال ماته ودي سوستن يوركا يهدى لمانه إلى ودي ماته الثالثة ودي سوستن የተወረከ አማኑ ይነሳል ማለት ነው። ወደ ሶስተኛው የተወረከ ይነሳል في الظهر በዙህር ሶላት ማለት ነው። በዙህር ሶላት ወልዓስሪ በአስር ሶላት ጊዜ ወልመግሪቢ በመግሪብ ሶላት ጊዜና ወልኢሻኢ በኢሻ ሶላት ጊዜ ከመጀመሪያው ተሸሁድ የሚነሳው ምንድነው? አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ ብድግ ብሎ ይሄዳል ማለት ነው። ወደ ሶስተኛው ረካዓ ማለት ነው። ወኢን ሶላ ሶላት ቢያወርድ አሉ على لا يمارتنو النبي صلى الله عليه وسلم بملكتنو عليه الصلاة والسلام وداسين بيورد مارتنو وإن صلى وداسين بيورد على النبي صلى الله عليه وسلم بملكتنو صلى الله عليه وسلم لا وداسين بيورد صلاة بيورد بمجمرة وتشهر مارتنو كمن نسات بستبيت اللهم صل على محمد بلو ورسوستنو ركع برقبيل فهو يهي مارتنو موردو أفضلو بلاج نو ችግር የለውም። በመጀመሪያው ተሸሁድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ اللهم صل على محمد ብሎ ብድግ ይላል። አሁን እንደምንሰራው ማለት ነው። ያኒ فهو افضل ያኒ ማለት ነው በላጭ ነው። ሶላት ቢያወርድ ማለት ነው በላጭ ነው። ባያወርድም ችግር የለውም። ነገር ግን ባወረዱ በላጭ ነው አሉ። ለምንድን ነው በላጭ ነው አሉት? ሊዑሙሚ ለመጠቅለሉ ነው። አልአሐዲሲ ሐዲሶቹ ያኒ ስለጠቀለለ ነው። ሐዲስ ላይ የመጣው ጠቅላይ ስለሆነ ነው። ፊዳሊከ በዚህ ላይ ማለት ነው ሶላዋት አውርዱ ነው የሚለው ሐዲስ ላይ የመጣው። ስለዚህ መጀመሪያው ተሸሁድ ላይ ሶላዋት ቢያወርድም ባያወርድም ችግር የለውም ያሉ ነው። ሊዑሙሚ አልአሐዲስ ያኒ ሐዲሶቹ ስለሚጠቀለሉ ፊዳሊከ
ይሄ ማነው በመልእክተኛው አለይሂ ሰላቱ ወሰላም ላይ ሶላዋት ማውረድን በመጀመሪያው ተሸሁድ ማውረድን ስለሚጠቀልል ማለት ነው። ثم ከዛ በኋላ اللهم صل على محمد ብሎ በመልእክተኛው አለይሂ ሰላቱ ወሰላም ላይ ሶላዋት ካወረደ በኋላ ثم ከዛ በኋላ የቆሙ ይቆማል ኢለ الثالثة ወደ ሶስተኛው ረካ ይቆማል ማለት ነው። ከዛ ሶስተኛው ረካ አራተኛው ረካ ሰግዶ ከዛ በኋላ ቁጭ ይላል ማለት ነው። ተሸሁድን ቀርቶ ከዛ በኋላ ያሰላምታል ማለት ነው። ኸይረን ስለዚህ እንደዚህ አድርገን ነው ተሸሁድን ማደግ ያለብን። የምንየው የዛሬው ድርሳችን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك خيرا ان شاء الله.